የተረገምክ ነህ። እግዚአብሔርን በመቃወም የተናገረው አንደበትህ የተረገመ ነው። አፍሽን ዝጊ። ስሙ የናዝሬቱ ኢየሱስ ይባላል። አብዳችኋል። ሕፃን ልጅ ይዛችሁ ትመጣላችሁ። እናም አገረ ገዢው ሕፃን ልጅ አስገደለ ብላችሁ የሮማውያንን ፍርድ እንዲነቃነቅ ልታደርጉ ነው እንዴ? በእድሜ ምናልባት ልጅ ልሆን እችላለሁ፣ ነገር ግን ከመንፈስ ቅዱስ ጋር ታላቅ ሆናለሁ። ወሬኛ ትመስያለሽ። ስምሽ ማን ነው? ሙራኤል። ደህና እንግዲያውስ ሙራኤል ምን ያደርግልሻል ይሄ እንግዳ የሆነ ፍልስፍና? እውነት ነው። ክርስቶስ ከሚባለው ውሸታም ጋር ምን ታደርጊያለሽ? የተረገምክ ነህ። እግዚአብሔርን በመቃወም የተናገረው አንደበትህ የተረገመ ነው። አፍሽን ዝጊ። ውሰዳት። ወደዋ እስኪላጥ ድረስ ግረፋትና እስር ቤት ወርውራ፣ እዛው ትሙት። ለእናንተም እንደዛው አንድ ነገር ብቻ ነው የምላችሁ። ለእኛ አምላክ ዕጣን እያጨሳችሁ ትሰግዳላችሁ ወይም አንገታችሁን አስቆርጣችኋል። እኛ የምናመልከው ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ወደዛው ሰድልኝ። አንገታቸውን ቆረጣችሁ። ማናቸውንም ማየት አልፈልግም። የተወደድከው ጌታዬ ኢየሱስ ክርስቶስ ሆይ መከራዬን እንድታቀልልኝ ከጉዳቴም እንድትፈውሰኝ አልጠየቅህም። ምክንያቱም ለእኔ የሚገባኝ አይደለሁምና ጌታ ሆይ የምሰቃየው ለቅዱስ ስም መስዋዕት ለመሆን ነው። ነገር ግን ጌታዬ ከሚሰቃዩት አባቶችና ተከታዮች ጋር እንድሆን አድርገኝ። በአንተ በጌታ ላይ ያላቸውን እምነት ጨምርላቸውና ሰማዕትነታቸውን ተቀበል። ኢየሱስ ክርስቶስ ሆይ አጠንክረኝ።